ልቦች ከዛሬ ጀምሮ ስለናንተ ማሰብ ይጀምራል። አንዳንድ ሰዎች አለው በመንፈስ ስልኩን ከስደውሉ ጨክነው የዘጉ ሰዎች ከዛሬ ጀምሮ ስለናንተ ሲጨነቁ አያለሁ። የተጨናነቁ ሲያድሩ አያለሁ። ሲደውልላችሁ አያለሁ። እጃችሁ ከፈሉና የኔ ነገር በለው እግዚአብሔር ይችላል በለው የኔ ነገር በለው እግዚአብሔር ይችላል ስለሆነ አሁን ተለቆልኛል። አማኛለህ አማኛለህ ይህን ነቢያዎች ያለው ነገር ተለቆሃል። አይደለም ከእግዚአብሔር ቃል ጋር ከሰማው ላይ የሚገርማችሁ ባላ ምን አለ አጣ ከሰማው በኋላ አሁንም እንቅልፍ ወሰደውና ገደም ብሎ ዛፍ ስር ተኝቶ እያለ በመጎናጸፊያ ፊቱ ሸፍኖ ማለት ነው። ተኝቶ እያለ ወደ ተራራ ውጣ የሚል ድምፅ መጣ። አየሁ ፎቆ ዳጋሳባ እያዩ ወደ ክብር ትሸጋግራለህ። እያዩ እየተላደዱ ግማሹ ያለቀሰ ግማሹ ያኮረፈ እንደተሰቀላት እንደተሰካ አንዱ የወጣት ማኖ ያገዛ እንደተመለሰ የመስባ ወደ ክብራቸው ያሸጋግራል። በመንፈስ ማያቸው ሰዎች በእናንተ አማካኝነት ግማሽ ሰው ይናደዳል። በእናንተ አማካኝነት ግማሹ ደግሞ ሰው ጉሩ ፈጥሮ ማነው የደረሰላት ማነው የደረሰው? ባለፈው እኛ ያልነው ሌላ ነው። አሁን እነሱ ላይ የምናየው ሌላ ነው። አዳ ጋዘው ፈራህ እግዚአብሔር አምላክ ምስክሬ ነው። 31 ሰዎች ላይ የክብር ወጥቷል። አዘን ስማኝ የኤልያስ አምላክ ያንተ አጎት አይደለም። የኤልያስ አምላክ ያንተ አክስት አይደለም። ሰማይ የሰራ ምድርን የሰራ ብቻውን የሚሰራ ብቻውን የሚያጠና 31 ሰዎች በአጫት መድብ ያለው ይለኛል። አጠገባችሁ ያለውን ሰው ያዙትና ያንተን አላውቅም የኔ ተመድቦልኛል በል። አምኛለሁ ብለን አምኛለሁ እኔ አምኛለሁ። ነገ ጠዋት በለው በእኔ ሕይወት ላይ በእኔ ኑሮ ላይ ይንገዳ የሆነው ነገር ተለማምጄ ማላውቀው ይሆነልኛል። አመል ያላችሁ ይሆነ አመል ያላችሁ ይሆንላችሁ። እጅግ ከፍ አድርግና የኤልያስ አምላክ በለው የኤልሳ አምላክ በለው የኔ አምላክ ነህ አሁን በለው የሚያስፈልገኝን ይዘዝልኝ። እንደ አፎቹ ቃል ይሆንላችሁ። የኤልያስ አምላክ የአንተ አጎት ነው? የአንቺ አጎት ነው? ምንሽ ነው? አባቴ አባቴ። እኔ እኮ ኤልያስን እንዲህ ብዬ ነው የጠየኩት። ኤልያስ አልኩኝ አቤት ጸግሻለኝ ከማን ሱቅ ነው ድንቆቱ የተፈጨው ብዬ ስጠይቀው አላውቅም አለ። ኤልያስ አልኩኝ ኦንግቾ ጋግራ ያመጣችው ወይ የጋገረችው እየተነሰችው አለት ብዬ ስጠይቀው አይደለም አለ። እና ውሃን የቀዳው ማን ነው? በማን ጃንክና ነው ውሃ ተቀድቶ ወደ አንተ ሲመጣ እየቀጣው ስለው ኤልያስ እንደዚህ አለ የማመልከው ጌታ ሁሉ ስለምችል አለ ውሃው ካላት ማፍለቅ ይችላል። ከዛ በኋላ የሚገርማችሁ ወደ ተራራ ወጣ ይላል። አሜን። ከበላና ከጠጣ በኋላ ወደ ተራራ ወጣ። ልክ ተራራ ጫፉ ለማቆም ሲጀምር ምድሪቷን የሚያናውጥ ንፋስ ወጣ። አሜን። አውሎ ንፋስ መጣ። በጣም አለቶች ተሰነጣጠቁ። ምድር ትናወጠች፣ ተንቀጠቀጠች። ከዛ በኋላ ኤልያስ ፈራና መጎናጸፊያ ያለው ብያቸዋለሁ። በመጎናጸፊያ ፊቱን ሸፈነና ዝም ብሎ ሲጠብቅ በንፋስ ውስጥም ምድር ስትሰነጣጠቅም አለቶች ስትሰነጣጠቁ ኤልያስ ማለት እግዚአብሔር እዛ ውስጥ የለም። እግዚአብሔር እዛ ውስጥ የለም። ውጣ ያለው እግዚአብሔር ተራራ ላይ ሊፈስም ዛፎች ሲገነጠሉ ቅጠሎች ሲራገፉ ናውጥ በናውጥ ምድርቷ ስትሆን እግዚአብሔር እዛ ውስጥ የለም። ኤልያስ ተስፋ ቆረጠና
እንደ ዝም ብዬ ነው የወጣሁት ብሎ ፊቱን መሸፈን ሲጀምር ትንሽ የድምፅ መጣች። ዛሬ ለአንድ ሰው ድምፅ ይመጣል። ከሰማይ ለአንተ ምላሽ የሚሰጥ ድምፅ ዛሬ ማታ ይመጣል። ትንሽ የድምፅ ትመጣና እንደዚህ ይለው የምትሄድበት መንገድ ሩቅ ነውና አሁንም አነሳምን በል። ዛሬ እግዚአብሔር አምላክ ምስክር እኔ የሰበኩት የሰው ልብስ ቆሾ ስታጠብ ያየው መንፈሳዊ ማንነታቸው የቆሸሻቸው ሰዎችን እግዚአብሔር እንደዚህ አለ፣ በዚህ ቃል አጥቤ እንደ ኤልያስ እንደገና አቆማቸዋለሁ አለ። ኤልያስ ተስፋ ቆርጦ በቃኝ ውሰደኝ ግደለኝ ካለ በኋላ ኃይል ሰጥቼ ቃልን አበልቼ መገለጽ ሰጥቼ የአንደበቱን ቃል አጠንቼ እንዳወጣሁት አለኝ። 8 ሰዎች ዛሬ ታጥበው ይወጣል። ከዛ በኋላ ያንን ድምፅ ከሰማ በኋላ ኤልያስ ተመልሶ አልተኛም። ከዛ ዞር ብሎ ሲያይ ለካ የኤልያስ መንፈስ የሚያርፈው ኤልሳ አለ፣ ኢዩ አለ፣ አይዛኤል የሚባል ልጅ አለ። በእስራኤል ንጉሥ የሆኑ ጀግናዎች አሉ። አሁን አስባችኋል። ኤልያስ እኔ ብቻዬን ቀርቻለሁ ይላል። እግዚአብሔር ደግሞ ለባይ ያልሰገዱ ምላሳቸው እልል ያላሉ 70 ሺህ ናቢ እንትና ቢሞትም እግዚአብሔር ትውልድ ያስቀጥላል። እግዚአብሔር ቄስ እንትና ስለጠፋ እግዚአብሔር አይጠፋም፣ ያስቀጥላል። አጠገብ ያለውን ያስነ እግዚአብሔር ብለው ከዛሬ ጀምሮ አንተ ላይ አሰቡን ያስቀጥላል። እና የእግሪ ተተኪ እንዲሆን የነመስን ልጅ ኢዩ ማነው ኤልሳን ተቀበለ አለ። ቀጥለ ደግሞ በእስራኤል ላይ ንጉሥ ይሆን ዘንድ ማንም አይዛኤልን ተቀበለ። አሁን ኤልዛቤልን ፈርተ ነው አይደል ገጠር ጫካ ውስጥ የገባዋል። አዎ ስል አይ ማይ ጋድ አዎ ስል እግዚአብሔር እንደዛ ችግር የለም ይሁን ሄድና ቀባው። አሜን ቢያቻለሁ። ኤልያስ እግዚአብሔር አምላክ የሚለው ትርጉም ያዘው። የሁለተኛ ትርጉሙ ደግሞ የመጽሐፍ ቅዱስ ምሁራኖች ተመርምሮ ሄደው ያገኙበት ወይራ ዘይት ይሉታል። ይሄ ወይራ ዘይት ሱቅ የሚሸጠው ዘይት አይደለም፣ ይበራል እንደ ሻማ ማለት ነው። ያ ስለሚበራ ኤልያስ በአካብና በሚስቱ ኤልዛቤል በኩል የመጣውን የግልሙትና መንፈስን በመቃወም የእግዚአብሔርን እሳት ምን አድርጓል? አወርዷል ብሎ መጽሐፍ ምሁራኖች ያምኑታል። እና ከዛ በኋላ ኤልያስ የሚገርማቸው ተመለሰላል። ልክ ኤልሳ የተገኘበት ቦታ ቁጥሩ 19 ኤልሳ እሺ ብሎ ማለት ኤልያስ እሺ ብሎ የሄደ ሳለ ኤልሳ ላይ ሄድና ያረሰ ነው ማሰላ ነው ባጎነት ዘፈንታ አሜን ይህ አትበልና ምን አሜን ማን ያታ አይ አንተ እሺ ልመለስ ከጌታ ጋር ሊያወራ አሁን ወደ ከሰው ጋር ካወራሁ ችግር ይመጣል። ከዛ በኋላ እርሻ ያረሰ 12 ጥምድ በሬ ማለት በአንድ ዓመት ምን አይነት ስንዴ እንደሚያርስ ሳይንስ ማለት ይሰብስብ 12 ጥምድ በሬ ማለት ስንት ነው? በቁጥር 24 በሬው በ40 ሺህ ብር አባት አሁን በሬ መጥቶ መሰለኝ ማስመር ዝም ብለህ በ40 ሺህ ብር አንዱን በሬ ገም 24 በሬው ኤልሳ ገንዘብ ቢፈልግ ታድቦ ሽጦ ማከና ዶልፍን ጋስቶ ማለት ይችላል። አባሰሽው እሺ ስንመጣ አባት ናይ በጌታ እዚህ ጋር ቦታሽ አንቺን የጠበቀ ለምን ዳር እግዚአብሔር ይገስጽ ባይዘው አገልጋዮች ዳር መቀመጥ ከጀመሩ ጥሩ ናይ ፍላፊት ነው ሁሌ የምትቀመጡና ዳር ስትቀመጡ ጥሩዋል። ስንት ሆነ? ስንት ሺህ ብር ነው? 40 ሲባዛ ማለት 24 ሲባዛ 40 ሺህ ዝም ብለህ እኔ አውጥቼ እኔም በ40 ሺህ ብር ባሪያሽ ሸጥ ስለነበር 900 ያን ታክሲ ዋጋ 900 አረብ ታክሲ 12 ባሪያ ደግሞ ያረሰውን እርሻ በቆሎ አለ ጤፍ አለ ስንዴ አለ በቀለም ምናምን ሌላ ነገር በቃ አስቀምጥ
እኛ የገጠር ልጆች እናውቃለን የሚጣረሰው። ኤልሳዕ መጎናጸፊያ ስትልበት ኤልሳ ውስጥ ላይ የሆነ እሳት ገባ። ባሪያውን አቆሙና ሮጦ ሄደው ኤልያስ ሆይ አለ። አቤት። ጥሎ እኮ ነው ሄደው። ትንቢት አልተናገረም። ኢቭን አሁን በዚህ ዘመን ስም የተጠራ ትንቢት የተናገረ እንኳን ሰው ቤተክርስቲያን አይመጣም። መጎናጸፊያ ጣለ። ልክ ጥሎ እንደሚሄድ ሲጀመር ኋላው ሩጦ መጣና ጌታ ያለ አቤት ፍቀድልኝና እናትና አባትን ቤተሰቦችን አሰናብቼ ልምጣ ደስ እንዳለ ይጠብቃለሁ አለ ኤልያስ። ልክ እየጠበቀ እያለ ሄደ ይላል መጽሐፍ። አንብቡ። ሄደና ከባሪዎች መካከል ስንቱ ሁለቱም ብር አንተ ከወጣማ የታረደልህ ያዘጋጅልህ። አልገባኝ። ኤልሳዕ ባሪያውን አረደ፣ እግዚአብሔር ደግሞ ልጁን አሳረደ። አየው፣ እግዚአብሔር ፍጹም ሆነ ማንነት ነው እኛን ያወደደን። ኤልሳዕ ደግሞ ኤልያስን ሲከተል ፍጹም ሆነ ማንነት። እነዚህ ባሪያዎች ካሉ ነገ ተመልሼ ማምጣት አይቀርም ይመስለኛል። ወፍራም ባሪያዎችን ነው ያረደው ኤልሳዕ። ከባሪያ መካከል የሚወዱ ባሪያዎችን በቃ ያወጣልኛል ያሉ ባሪያዎችን አረደና ሰዎችን ሰብስበው ነው ብለው። በአሁኑ ዘመን እንኳን ሰው ምግብ የበላ ሲደርስ ፊቱ ነው የሚያዘው። ኤልሳዕ ግን ባሪያውን አርዶ ነው ብለው አበላቸው፣ አጠጣቸው። ቀጥታ ኤልያስን ተከትሎ መጣ። ኤልሳዕ አንድ ነገር እሱ ላይ ከፍቷል። ኤልያስ በሚሞትበት ሰዓት አንደኛ ከደሰሞ ነው እግዚአብሔር ለማን የነገረው? ለኤልያስ ነገረው። አሁን ዛሬ አለምቱ ሲባል ሰው ግማሻው ይቃማል፣ ግማሻው 66 መንፈስ ይታወቃል። እግዚአብሔር የነሜስን ልጅ ብለው የአባቱን ስም የኤልሳዕን ስም ነው አይደል? መጽሐፍ ነው የሚያወራው። ጌታ ኢየሱስም ስም ታፋለቁ አቀራ የማን ናትናኤል የሚባለው ከበለስ ስር እያለ ሩጦ መጣና አንተ ፍጹም የሆንክ ሰው ምናምን ስል እንደ እየታገኛለህ ስል ገና ከበለስ በታች እያለ ምን አደረገ? ያን ሰው ገለ አንድ 50 ዓመት አንተን አውቃለሁ ብሎ ፍጹም ሰው እንደሆነ ያወራል። እና ጌታ ኢየሱስ እነ ጴጥሮስን አንተ ኬፋ፣ አንተ ጴጥሮስ እያለ ሲጠራ እንመለከታለን። እና ልክ ስር ጠርቶ ሶስቱም ሰው ከአባታቸው ከንግስናቸው እግዚአብሔር ተናግረው ይሁ አይዘል ኤልሳዕ ማለት ነው። እና ከዛ ኤልሳዕ ቀጠለ። ኤልሳዕ ማለት በእግዚአብሔር የዳነ የሚል ስያሜ ነው። የስሙ ዋና ልጃቸውን ኤልሳዕ ስትሉት አንተ በእግዚአብሔር ድነሃል ብላችሁ ሰየው። አሜን በለው። አሜን። የሮቤት ማለት በእኛ ቋንቋ ምን ይባላል? እግዚአብሔር ወይ እግዚአብሔር ማለት ነው። የሮቤት እስቲ የሮቤት እስቲ ደግሞ የሪሶ የበል አይቻ አንደኛ ነገር ከሁለተኛ ጋር ትንሽ ይቀራረባል እና ብዙ ማይረግ ምንድን ነው? ሰው ማለት እግዚአብሔር መልካም ነው። ከዛ በኋላ ኤልያስ የሚገርማቸው የመጀመሪያው እዩ እንደተቀባ ሰፈራ ቀጥታ ከማን ቤት ሄደው ወደ ንጉሱ ቤት ያቺ ቀለም እየቀባች ባይዝ ይቀጣሉ ለጌቶች። ይሄ ቻፕስቲ የመጣው ከዛ ጌቶች ቅር እንዳትሉ ቻፕስቲ የመጣው ከዛ ከኤልዛቤል እዩ ሲመጣ ኤልዛቤል ትኳከል ነበረ። ምን ላይ ተቀምጣ? ፎቅ ላይ ተቀምጣ ራሷን ትኳከል ነበረ። ኳከል ማለት ምንድን ነው? የተቀባበች ምን ልታረግ? ነቢያቶችን ለማስገደል አምሬ ያለው ብላ አገልጋዮችን ለማስገደል የተኳከለች ጸጉሯን እየቀባች ምናምን እዩ መጥቶ እንደሌላኛው አሽቃብጧት የሚጠራት መስሏት ከዛ ሲታይ ያማን ነው ባለፈው እግዚአብሔር ሰው እንዳወራ አውጡት ወርውርባት ውሻ ይበላታል። አሜን አትለም? ውሻ ይበላታል። አሜን። እዚህ አዲስ አበባ ላይ ይሄ የዘመን መንፈስ ሞልቷል። ከዛሬ ቀን ጀምሮ አንተ ብናሰለ ውሻ ይበላችኋል። እጃችሁን ከፍ አድርጉና ከዛሬ በኋላ በል አትቀጥልም። በእንደዚህ አይነት ነገር ከዛሬ በኋላ በል አገራ በል ኢትዮጵያ በል ኦርቶዶክስነት በል አትቀጥልም በል የሚያስቆሙ ሰዎች ዛሬ ይነሳል። ርኩሰትን የሚያስቆሙ የእግዚአብሔር ቤት ሲደፈር
ወይ? የእግዚአብሔር ሕልውና ሲነካ ነው የሚሉ በጌታ በኢየሱስ መንፈስ ያገኛቸው